ዝም ብሎ እጁን ዘርግቶ ታፋሽ ምናምን ለመያዝ ቢሞክር ይሄ በጣም ባለጌ ነው እንዴ። እግዚአብሔር ቅርብ ሆነው በጣም ክፉ ሰዎች ደግሞ አሉ። በተቀር ለእግዚአብሔር ቅርብ አይደሉም። ለእግዚአብሔር ቅርብ ሳይሆኑ ለቤተክርስቲያን ቅርብ የሚመስሉ ሰዎች፣ አገልጋይ የሚመስሉ ሰዎች ሆነው ደግሞ በጣም ግርድ የሆኑ ደግሞ ሰዎች እነሱ ለብቻ ነው እውነት አይምሬ ብንመጣባቸው በደንብ ብናወራ በጣም ደስ ይለኛል። በጣም ከመጠን ያለፈ ማርፈድ ይሄ ዲስሪስፔክት ነው። እኔ እንደዛ ብዬ ነው ማለት ከመጠን ያለፈ ማርፈድ በጣም ዲስሪስፔክት ማድረግ ነው ሰው ብዬ አስባለሁ። በመጨረሻ ቀን ስለ ቤተሰቡ በጣም ዊርድ የሆነ ነገር ካወራ ይሄ በጣም ከባድ ነው እንጂ ወይ አእምሮ በሽተኛ ነው። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬም እንግዲህ አንድ ርዕስ ይዘን ከወንድሜ ጋር መጥተናል። እኔ ወንድማችሁ አቡ ነኝ። እኔ ወንድማችሁ ምስራት ነኝ። ዛሬ ደግሞ እንግዲህ ባለፈው ስለ ሬድ ፍላጎች እያነሳን ነበርና ሬድ ፍላግ ኦን ፈርስት ዴት ነበር እያነሳን የነበረው ነገሮች። ዛሬ ደግሞ የምናነሳው በፈርስት ዴት ላይ ግሪን ፍላግ ሊሆኑ የሚችሉ አይነት ጉዳዮች ምንድን ናቸው? በተለይም ደግሞ ያው ለሴቶች ነው። ከወንዶች ልታስተውሉ የምትችሏቸው ግሪን ፍላጎች። ግሪን ፍላግ ምንድን ነው አለን? ግሪን ፍላግ ሬድ ፍላግ ልማታዊ ነገር እኮ እንደዛ እንዳይመስላቸው ስለ ልማት አይደለም። ያው የግሪን ፍላግ ስንል የሬድ ፍላግ ተቃራኒ በአጭሩ። ለማንኛውም ፈርስት ዴት ማለት በመጀመሪያዎቹ የትውውቅ ግንኙነታችሁ መካከል ልታስተውሏቸው የምትችሉት የዛን ሰው ጥሩ ባህሪ እንዳለው ሊያሳዩ የሚችሉ ምልክቶች ማለት ነው። በአጭሩ ግሪን ፍላግ ማለት ነው። እና እነዛን ነገሮች የተወሰኑ ነጥቦችን ነው ዛሬ የምናነሳው ማለት ነው። የመጀመሪያው ምንድን ነው? አንደኛ ከዛ በፊት ግን ያው ይሄ ሁሉ ጥረታችን እህቶቻችን እንዲጠነቀቁ ለእናንተ ብለን ነው። እውነት ነው። እና ብዙ አንብበን ከብዙ ቦታዎች ያመጣናቸው ነጥቦች ልናካፍላችሁ ነው። ዴቲንግ ላይ ግሪን ፍላግ የምንላቸው በጎ የሆኑ ምልክቶች እሱ ላይ ልናያቸው የምንችላቸው በጎ የሚባሉ ምልክቶችን ያው ከዚህ በኋላ እንጠቅስላችኋለን። አንደኛው የተረጋጋ ማንነት ያለው አይነት ሰው ከሆነ በደንብ የተረጋጋ ማለት የተረጋጉ መጥፎ ሰዎችም አሉ። ግን አንቺን ለመስማት በቃ የተረጋጋ በጣም ጊዜ የሚሰጥሽ ከሆነ ለሀሳቦችሽ የማዳመጥ ከማውራት ማዳመጡ የሚበልጥ ምናምን ከሆነ ይሄ ግሪን ፍላግ ተደርጎ ሊያዝ ይችላል። ግን ምናልባት ግን ማለት ነው አሁን ይሄ መረጋጋት ምናምን ሲባል አሁን ለምሳሌ አንዳንድ ሰው በቃ ፈታ ብሎ የመጫወት መግባባት ምናምን አይነት ባህሪ ያለው ፐርሰናሊቲ ያለው ሰው ምናምን ሊኖር ይችላል። እና የተረጋጋ ማንነት ሲባል በምን አይነት ጉዳዮች ላይ ነው? ሲሪየስ የሆኑ ጉዳዮች ላይ። አሁን ሲሪየስ የሆኑ ጉዳዮች ላይ ቀልድ የሚያወራ ሰው ትክክል አይደለም። ቀልድ የሆኑ ነገሮች ላይም ደግሞ ሲሪየስ ነገር አታወራም። ሁሉም ቦታ አለው እና ሲሪየስ የሆኑ ነገሮች ሲመጡ በደንብ ጊዜ ሰጥቶ የሚያዳምጣት የማይቸኳኩል ማለት ነው። ማይፈጣጥን ሀሳቧ የሚያስጨርሳት በደንብ የሚያዳምጥ እሷን የፈለገ ብታወሪ አንቺን ለመስማት በጣም ዝግጁ የሆነ ማይሰላች ሰው ይሄ እንደ ግሪን ፍላግ ይያዛል። ግን ማለት ነው አሁን ሬድ ፍላግ የምንላቸውም ግሪን ፍላግ የምንላቸውም ነገሮች ፍጹም እንትን ናቸው ማለት አይደለም። እሱንማ ደጋግመንም እየተናገርናቸው እነዚህ ነገሮች ልክ እንደ ፓተርን ነው። የሆነ አንዱን ከአንዱ ምናምን የምታገናኟቸው ነገሮች ናቸው እንጂ ሆነ አንዱን ባህሪ ያያችሁበት ማለት በቃ ይሄ ሰው ፐርፌክት ነው ማለት አይደለም። አንዱን ሬድ ፍላግ አያችሁ ማለት ይሄ ሰው የሆነ ባድ ፐርሰን ነው ማለትም አይደለም። የሰውን ስብዕና አንዲት አጋጣሚ ምናምን እንዲህ ነው ምናምን ተብሎ ለመፈረጅ ይከብዳል። ግን ከነዚህ ውስጥ አብዛኞቹ ምናምን የሚታዩ ከሆነ ከቅድም ጀምሮ እያልናችሁ እንዳለ ነው እኚህ ነገሮች በቃ ጥሩ ሊሆን ይችላል ብሎ የሚሰጡን ምልክቶች ናቸው። ወይም ደግሞ መጥፎ ባህሪ ሊኖረው ይችላል ብሎ የሚሰጡን ምልክቶች ናቸው። ምልክት ብቻ ናቸው እና ያንን ነገር በማስተዋል ውስጥ ማስገባት አለብን ማለት ነው። የመጨረሻ ውሳኔ የምንወስንባቸው እንትኖች አይሆን እንደሚባለው ምናልባት ግን በነገራችን ላይ አሁን በመጀመሪያው ቀን ልጅቷ አግኝተው ማለት ነው ድጋሚ ሁለተኛ እንዳታገኘው የሚያደርጉ ደግሞ በጣም ከባባድ ነጥቦች አሉ። ሜይ ቢ እሱን በሌላ እሱን ሬድ ፍላግ የሰራናቸው ቪዲዮች ላይ እኮ አለ፣ እዛ ላይም አለ። ግን የሆነ በቃ ገና በመጀመሪያው ተውቃችሁ ምናምን ይሄ ፊዚካል ባውንደሪ የሚባሉት እሱ በቃ ፊዚካል ባውንደሪ ተብሎ የተጠቀሱት ነገሮች ሁለተኛ እንዳታገኙ ሊያደርጉ ይችላል። አሁን እዚሁ ላይ ራሱ አሁን ከግሪን ፍላጎች ውስጥ አንዱ ሁለተኛው ላይ እኛ የያዝነው ነጥብ ማለት ነው። ሁለተኛው ፐርሰናል ባውንደሪዎችን የሚያከብር መሆን መቻል አለበት። በተለይ ደግሞ በመጀመሪያዎቹ የትውውቅ ታይሞች ሊጣሱ የማይገባቸው ፐርሰናል ባውንደሪዎች አሉ። ባለፈው ያልናቸው አይነት ማለት ነው። ገና በመጀመሪያዎቹ ትውውቃችሁ ሊደረጉ የማይችሉ አይነት አሁን ዝም ብሎ እጁን ዘርግቶ ታፋሽ ምናምን
ለመያዝ ቢሞክር ይሄ በጣም ከባድ ነው። ሰው ሪስፔክትፉል ሆኖ ባለጌ ነው እንዴ ሪስፔክትፉል ሆኖ አንቺ የሆኑ የተለያዩ ነገሮች ላይ ጫና የማያደርግብሽ መሆን መቻል አለበት። ወር ደግሞ የሆነ እንደማይመችሽ የነገርሽውን ነገር ከአንዳንድ ምንም ጥያቄ ሳያበዛ ሳይከራከር ከአንዳንድ መቀበል መቻል አለበት እና ይሄ ሁለተኛው ነጥብ ነው፣ ባውንደሪን ማክበር። ሶስተኛ ላይ ልናነሳ የምንችለው ነገር ምንድን ነው? አብዝቶ ከማውራት ይልቅ አብዝቶ የሚያደምጥ ማለት በዛ ንግግራች ውስጥ አንደኛ የሆነ የተለያዩ ጉዳዮችን ጤናማ የሆኑ ሀሳቦችን እንድትነግሪው ወይም እንድታወሪው ጤናማ የሆኑ ጥያቄዎችን እያቀረበ ምናምን ሀሳብሽን በደንብ ሼር እንድታደርጊ ነፃነት ሰጥቶሽ በደንብ እያስተዋለ የሚያደምጥሽ ኢንተራፕት የማያደርግ እየተናገርሽ ምናምን። አንዳንድ ሰው አለ የሆነ ነገር ስታወሩት ምናምን መሀል ላይ ኢንተራፕት እያደረገ የሆነ ነገር ያወራል፣ ወይ ደግሞ የሆነ ነገር ስታወሩ እኔም እኮ እያለ ነገሮች ሁሉ ወደ ራሱ እንዲዞሩ የሚፈልግ ምናምን አይነት አለ። ግን እንደዛ ያልሆነ በቃ በደንብ አድርጎ የሚያደምጥሽ ኢንተራፕት የማያደርግሽ ምናምን መሆን መቻል አለበት። ግን ደግሞ ሀሳቦች ላይ ኖ የእሷን ሀሳቦች አይ ኖ ማየት አይነት አሁን እኔ በዚህ አላምንበት። ትክክል ላትሆኝም ትችላለች አንቺ አንዳንድ ጉዳዮች ላይ ሁሉንም ነገሮች ሁሉም የምታቀርቢውን ሀሳብ የሚቀበል አይነት ሰው ከሆነ ይህም ልክ አይደል። አሁን እኮ ግን ማለት ነው እያወራን ያለ ነው ስለምን አይነት ነገር መሰለህ? አሁን ዴት ስንል የመተዋወቂያ ታይሞች ስለሆኑ በአጭሩ ራሷን እያስተዋወቀችው ነው። ወይም ደግሞ እሱም እንደዛው ፈርስት ዴት የሚባል አብዛኛውን ታይም ሰዎች እርስ በርስ የሚተዋወቁበት ታይም ነው። ስለዚህ ስለ ራሳቸው ፐርሰናል ማንነታቸው ነው፣ ስለ ልጅነት፣ ስለ ቤተሰብ አስተዳደግ ምናምን ነገር ነው የሚናገሩት። በነዛ ሞመንቶች ውስጥ ሜይ ቢ እንዳልከው የተለያዩ ጉዳዮችንም ዝም ብለው በወሬ መሀል ሲያወሩ የተሳሳተችውን ነገር ሲጀመር ማቹርድ መሆኑም የሚለካበት አንዱ መንገድ ነው። የተሳሳተችውን ነገር ዝም ብሎ እሺ እያለ የሚሰማሽማ ከሆነ ልክ አይደለም። እሱ ለማለት ነው። ኦኬ፣ ቀጣይ የምንጠቅሰው ሀሳብ ቀጠሮ የሚያከብር አራተኛው ቀጠሮ ደጋግሞ ማያረፍድ አይነት ሰው ከሆነ ማለት አንዳንድ ሰው ማለት ነው እንዴት ያደርጋል መሰለህ? አንዳንዴ ያው ስራውን ምናምን የምታውቀው ከሆነ እኮ ልትረዳ ምናምን ትችላለህ። ግን በተደጋጋሚ ለምሳሌ የቀጠሮ ቀናችሁን የሚቀያየር ከሆነ የሆነ ቀን ልትገናኙ እንትን ብላችሁ በተደጋጋሚ የሚቀያየር ከሆነ በቂ ባልሆነ ምክንያት ማለት ነው እናንተ በማታውቁት ወር ደግሞ በቂ ባልሆነ ምክንያት የሚቀያየር ከሆነ ኦር ደግሞ ተቀጣጥራችሁ በምትገናኙ ሰዓት አብዝቶ የሚያረፍድ ሲጀምር ወንድ ልጅ ማርፈድ የለበትም። ባይዜ ወንድ ልጅ የሆነ በቀጠሮ ታይም ልዩ ነገር ገጥሞት ካልሆነ በቀር በተቻለ መጠን ወንድ ልጅ ቀድሞ ነው መገኘት ያለበት። በተለይ ደግሞ የመተዋወቅ ታይም ሲሆን በቃ ኢኒሺዬሽኑ አብዛኛውን ታይም ከወንዱ ነው የሚሆነው እና ብዙ ነገሮችን ከሱ ስለሆነ እንትን የሚለው በተቻለ መጠን በጊዜ ደርሶ ምናምን ነው እሷን ሊጠብቃት የሚገባው ብዬ ማስበው ማለት ነው። ራሷን በማሰማ ጊዜ መስታወት አትፈታ። ለዛ እሷ ብታረፍድም ትረዳለህ። አንተ አትኳኳል ምን አትል ዝም ብለህ በፊትህን ታጥበህ በውሃ አትወጣም። ሲጀመር አንዳንድ ሴቶች ደግሞ ብቻቸውን ራሱ የሆነ ቦታ ቁጭ ብለው ምናምን ሰው መጠበቅ በጣም ሊደብራቸው ይችላል። ግን አሁን ለወንድ ልጅ ኖርማል ነው ብዬ ግን ደግሞ አንዳንድ ሴቶች ላይ የሚታዩ ደግሞ ደባሪ የሆኑ ነገሮች አሉ። ለምሳሌ ቀጠሮ ትቀጣጠርና ከዛ እዛ ቀድማ ከደረሰች በኋላ አይ አንተ ስላልደረስክ የሆነ ቦታ ሄጃለሁ ወይ ከአንዳንድ ሀሳብ ነውር ነው። በቃ ቀድመን ከደረስን መጠበቅ ሁኔታውን መረዳት መቻል አለባቸው። አሁን ለምሳሌ አርፍደ ከሆነ ያረፈድክበትን ሁኔታ ቢያንስ ወይ ደግሞ ማለት ነው ገና ከሆንክ እንዲህ ባደርግ እንዲህ የሆነች ጉዳይ ነበረችው እሷን ባደርግ ምናምን ብሎ ቀድሞ መነጋገሩ በጣም አሪፍ ነው ብዬ አስባለሁ። እና ኤክስትራ የምታረፍዱ ደግሞ ሰዎች አላችሁ። ይሄ በሴትም በወንድም ልክ አይደለም። ቀጠሮ ላይ እኔ በጣም የሚያበሳጨኝ ነገር አለ። ቀጠሮ ላይ አንድ ሰው የሆነ ቦታ ተቀጣጥሮ ያልደረሰበትን ደርሻለሁ የሚል ሰው አለ። ገና ከቤት አልተነሳም። ይሄ በጣም ትልቅ ብዙ ጊዜ ሴቶች በጣም አብዛኛውን የሆነ ማርፈድም ልክ አለው። በዚህ በጣም ከመጠን ያለፈ ማርፈድ ይሄ ዲስሪስፔክት ነው። እኔ እንደዛ ብዬ ነው ማለት ከመጠን ያለፈ ማርፈድ በጣም ዲስሪስፔክት ማድረግ ነው ሰውን ብዬ አስባለሁ። በጭራሽ ደግሞ ሲደጋገም አስበው በቂ ባልሆነ ምክንያት የሆነ እኮ ምክንያቱን ልትረዳው ትችላለህ። እንዲህ አይነት ስራ ኖሯት ምናምን ግን እንዲህ በቂ ባልሆነ ምክንያት ጎሮ ነኝ የሚለው አሉ። በጣም ይዋሻሉ እዚህ ላይ ሴቶች አስተካክሉ። ሌላው ልናነሳ ያሰብነው ነጥብ ደግሞ በዙሪያሽ ላሉ ሰዎች ያለው ሪስፔክት ምን አይነት ነው? ትሪት የሚያደርግበት መንገድ ምን አይነት ነው? አብራችሁ በምታሳልፈው ወይ በምታወሩ ሰዓት
ለምሳሌ ካፌ ውስጥ ከአስተናጋጆች ጋር ያለው ኮሚኒኬሽን ምን አይነት ነው? ከሌሎች ሰዎች ላይ ለሌሎች ሰዎች ያለው ሪስፔክት ምን አይነት ነው? ፕላስ ደግሞ ኢቭን አሁን በትውውቃቸው ታይም ስለተለያዩ በእሱ ላይፍ ውስጥ ስላሉ ሰዎች ኦር ስለነበሩ ሰዎች ሊያወራ ይችላል እና ስለነዛ ሰዎች ሲያወራ ሪስፔክትፉሊ የሚያወራ አይነት መሆን መቻል አለበት። ማለት ኢቭን ስለጎዱ ሰዎች እንኳን ቢሆን እያወራ ያለው ሪስፔክትፉሊ ማውራት መቻል አለበት። እያንቋሸ እያጥላላ ምናምን የሚያወራ ከሆነ ታስኖ ኖርማል ባይዘ ከእናንተም ጋር ነገ ነገሮች በቃ ሳይሆኑ ቀርተው ብትለያዩ በዛው መልኩ ነው የሚያወራው ማለት ነው። እና በቃ ያላግባባችሁ ነገሮች እንዳ ሪስፔክትፉሊ ያ ሰው ምን ያህል ጥሩ በሰዓቱ ጥሩ ሰው እንደነበረ ከዛ ግን በአንዳንድ ነገሮች ተቀያይሞ በዛ መልኩ ነው ማውራት መቻል ያለበት እና ስለቀደመ ላይፉ ስለተለያዩ ሰዎች ምናምን ሲያወራ ሪስፔክትፉሊ የሚያወራ መሆኑ ካይንድነሱን ያሳያል ማለት ነው። ምን አይነት ጥሩ ስብዕና እንዳለ ምን አይነት ማቹርድ እንደሆነ የምትረዱበት አይነት ነጥብ ነው ማለት ነው። ሌላው ደግሞ ስለሚሰማው ስሜት ስለ ፍላጎቶቹ በግልጽ ማውራት የሚችል ሰው ከሆነ ሁሉንም ነገር በግልጽ ማውራት የሚችል ሰው ከሆነ ይህም እንደ ግሪን ፍላግ ጥሩ ስብዕና እንዳለው ሰው ይታያል። ሜይ ቢ አሁን አንዳንድ ሰው ለምሳሌ ያው የተለያዩ ጥያቄዎችን ትጠያየቃላችሁ ምናምን እና አንዳንድ በጣም ኖርማል የሆኑ ጥያቄዎችንም ጠይቀሽው ቬግ የሆነ መልስ የሚሰጥሽ ከሆነ ዳስ ነው ኖርማል ማለት በቃ ምክንያቱም ልትተዋወቁ ነው እዛ ሀገር የተገናኛችሁት። በጣም ሰው ፐርሰናል የሆነ ጉዳይ ካልሆነ በቀር በምታወሯቸው በምታነሷቸው እሱ ጠይቆሽ አንቺ በግልጽ አብራርተሽ የነገርሽውን ነገር አንቺ ስትጠይቂው ግን ግልጽ የማይሆንልሽ አይነት የሚደብቅሽ ምናምን ከሆነ ይህ ኖርማል አይደለም። ግልፀኝነቱ አንዱ ሬድ ፍላግ ሆኖ ሊታይ ይችላል ማለት ነው። በግልፀኝነት ያወራሽ ምናምን ግሪን ፍላግ ሆኖ ሊታይሽ ይገባል ማለት ነው። እና የዚህ ተቃራኒ ደግሞ ያው ሬድ ፍላግ ነው ማለት ነው። ሌላኛው ነጥብ ደግሞ ስለ ሴቶች ስለ ሴት ልጅ ጤናማ አመለካከት ያለው ይሄ በጣም መሰረታዊ ነገር ነው። በነገራችን ለአንቺ አልተባለም እሺ፣ ለአንቺ ኦር ደግሞ ለቤተሰቡ ለእህቱ ኦር ለእናቱ ያ ጥሩ ነገር ነው። ጥሩ አስተሳሰብ ያለው መሆኑ ግን ለሴት ልጅ ያለው አመለካከት ጤነኛ ነው ወይ የሚለው በጣም ወሳኝ ነጥብ ነው። ይሄ በጣም ወሳኝ ነጥብ። ምክንያቱም ለምሳሌ ሴት ልጅ ማብሰል አለባት የሚለውን ሀሳብ ማለት ሴት ልጅ ብቻ ናት ማብሰል ያለባት ብሎ የሚያስብ ከሆነ ለምሳሌ ይሄ በጣም ትልቅ ስህተት ነው። ግን አይ ወንድም ልጅ ማብሰል ይችላል ከወንድነቱ ጋር የሚያገናኘው ነገር ወይ ወንድነትን ዝቅ ማድረግ አይደለም ኪችን ገብቶ ማብሰል ብሎ የሚያስብ ከሆነ ችግር የለውም። አንቺ ሁሌ ልታበስይ ትችላለች፣ ሁሌ እንትን ልትዩ ትችላለች፣ ችግር የለውም። ግን አንቺ በጾታ ምክንያት እንደሆነ ግን አርጎ የሚያስብ ከሆነ በጣም ወደኋላ ልንሄድ ነው። በ1980 ምናምን ውስጥ ልንገባ እና እንደዚህ አይነት አስተሳሰቦች ካሉት ሴት ልጅ በመሆኗ ብቻ አይደለም። ሴት ልጅ ብዙም ወጣ ምናምን መስራት የለባትም፣ ቤት ነው መሆን ያለባት። የቤት ውስጥ ስራዎችን ሴት ልጅ ብቻ ናት ልትሰራ የሚገባው ብሎ አይነት የሚያስብ አይነት የሆነ ማያስብ ከሆነ አሁን ስለ ግሪን ፍላግ ስለሆነ እንዲህ አይነት አመለካከት የሌለው መሆን አለበት። እንዲህ አይነት አመለካከቶች የሌሉት ከሆነ ማቹርድ የሆነ ሰው ነው ማለት የዘመኑ ወጣት ነው ማለት ነው። እና እኚህ ግሪን ፍላጎች ናቸው ማለት ነው። ሌላኛው ነጥብ ምንድን ነው? ሌላኛው ስለ ቤተሰቦቹ ጥሩ የሆነ አክብሮት ያለው ጥሩ የሆነ ግን እዚህ ጋር ይሄ ያከራክራል ትንሽ ማለት ሁሌ ቤተሰቦቹ የሚወቅስ አይነት ሰው መጥፎ ሰው ነው ማለት አንችልም። ቤተሰቦቹን ደግሞ በጣም የሚወድ ሰው ጥሩ ሰው ብቻ ነው ማለትም አንችልም። አንዳንድ ሰዎች ጥሩ ማንነት ኖሯቸው ግን ከቤተሰባቸው ጋር ባላቸው ግንኙነት እንትን ሊሉ ይችላሉ፣ የሆነ ሊደብራቸው። እሱም ቢሆን ግን በአነጋገሩ እኮ ትረዳለህ። አሁን ከቤተሰቡ ጋር ጥሩ የሆነ ግንኙነት ያለው ስንል ለምሳሌ አንዳንድ ሰዎች ለምሳሌ ከወንድም ወይ ከእህታቸው ጋር ምናምን አለመግባባት ውስጥ የሚሆኑ ሰዎች ምናምን አሉ። እንደዛም ቢሆን ግን ስቲል ፋሚሊ ከሆኑ ሪስፔክትፉሊ ነው ያንን አለመግባባት ጥሩ ተግባቦት እንደሌለው ራሱ በጤናማ መንገድ ነው መሆን መቻል ያለበት ማለት ነው። ከወንድም ከእህት ምናምን ግን እኔ እናትና አባት የሚለው ጋር ግን ስንመጣ እኔ በምንም ሚንስ በጣም መጥፎ ስሜት ካለው እኔ ኖርማል ነው ብዬ በመጀመሪያ ቀን ከሆነማ በመጨረሻ ቀን ስለ ቤተሰቡ በጣም ዊርድ የሆነ ነገር ካወራ ይሄ በጣም ከባድ ነው። ወይ አእምሮ በሽተኛ ነው ከምር ለገዛ ወላጆቹ በተለይ ደግሞ ለእናቱ። አሁን በጣም ብዙ ሰዎች ከአባት ጋር በተያያዘ በጣም ጥሩ ግንኙነት ያላቸው አሉ። በተቃራኒው ደግሞ መጥፎ ግንኙነት ያላቸውና ሊኖሩ ይችላሉ። ግን አብዛኛውን ፐርሰንት ግን የትኛውም ሰው ሴትም ሆነ ወንድ ከእናቱ ጋር
ጥሩ የሚባል ጤናማ ሪሌሽን ልዩ ፍቅር አለው እና እነዚህን ነገሮች ምናምን በደንብ ማስተዋል መቻል አለበት ብዬ አስባለሁ። ሌላኛው ነጥብ ደግሞ ምንድነው ስህተቱን ለማመን እና ለመለወጥ ዝግጁ የሆነ ሰው። አንዳንድ ሰው አይተህ ከሆነ ስህተቱ እየተነገረው ሲጀመር አያምንም፣ የሌለ የሚከራከረው የሆነ በጣም ግልጽ የሆነ ስህተት ማለት ነው። ግልጽ የሆነ ስህተት የሚከራከር የሆነ ስህተቱን በቀላሉ አምኖ ራሱን ለመለወጥ ዝግጁ ያልሆነ ሰው ከሆነ ይሄ በጣም ከባድ ይመስለኛል። አንድ ሰው ራሱን ማለት ስህተቶቹን ለመቀበል ዝግጁ የሆነ ሰው በጣም ስማርት የሆነ ሰው አሁን ከዘረዘርናቸው ራሱ ነገሮች በጣም የበለጠ ምክንያት ኢጎ ሁላችንም እዛ ቦታ ላይ መሸነፋችንን ላለማሳየት ማለት ልክ ነው ስህተት ነው የሚለው ነገር ብዙዎቻችንን የሆነ በጣም ትልቅ ሽንፈት መስሎ ስለሚታየን አናምንም ስህተታችንን። ግን ወዲያው እንደነገር ነው ኦኬ በቃ አስተካክላለሁ ብሎ እዛው ቦታ ላይ ስህተቱን የሚያምን ሰው በጣም ስማርት የሆነ ሰው በጣም ማለት ነው። እና ይሄ ነገር ላይ ይሄን በጣም ትልቅ እንደው አሪፍ የሚባል ግሪን ፍላግ የሚባል ነው። ስህተቱን በቃ በጣም ኖርማል በጣም ትልቅ ማቹሪቲ ነው። ባይዘ ስህተትን አምኖ መቀበል ከዛ ለመስተካከል ለመለወጥ ዝግጁ ሆነ። በእርግጥ አንዳንድ ሰው በንግግር ብቻ ደግሞ እንደዛ የሆነ አለ። የሆነ ስህተቱን ያምንላል እለውጣለሁ ይላል፣ ግን የማይለውጥ አይነት ማለት ነው። ሁሌም ተደጋጋሚ እንደዛ አይነት ስህተት ግን እንዲህ አይነት ነገሮች የሚታዩት ፋይናል የሆነ በሂደት ውስጥ አብሮ ፋይናል የሆኑ ኬዞች አሁን እሷ ለምሳሌ በቃ አልፈልግም እንዲህ አይነት ስህተት አለብህ ምናምን ስትል እግሯ ላይ ወድቆ ምናምን በቃ ሁለተኛ የለመደኝ ምናምን ብሎ ብዙ ሰው እንትን ሊል ይችላል። ከዛ በኋላ መልሶ ሊደግመው ይችላል። እንደዛ ከሆነማ ይሄ ከባድ ይሄ የሚደጋገም ግን አሁን የምናወራቸው ነገሮች ሁሉ እንትን ናቸው ተቃራኒ ሴቶችን ሰፖርት ብቻ ለማድረግ ሳይሆን ወንዶችንም የሚመለከት ነው። ወንዶችም የሚጠቀሙበት ነገር ሴቶችም እንደ ኖት የምትይዙት በነገራችን ላይ እናንተ ምን እንመጣለን ሴቶች ላይ እንመጣለን። ወንዶች ሴቶች ላይ የምታስተውላቸውን ትልቅ ሬድ ፍላጎች እና ግሪን ፍላጎች ቀጣይ ላይ እንመጣበታለን አይቀርም። እና እነዚህ ግን ለዛሬ እያነሳናቸው ሌላው የመጨረሻ አንድ እናንሳና እንጨርስ። የመጨረሻውና በጣም ወሳኙ መሰረታዊው ነጥብ ምንድን ነው? ከእግዚአብሔር ጋር ያለው ግንኙነት እግዚአብሔርን የሚወድ ከእግዚአብሔር ጋር ጤነኛ ግንኙነት ያለው ጥሩ ግንኙነት ያለው ሰው መሆኑ በጣም ትልቅ ግሪን ፍላግ ነው። እንደዚህ አይነት ፐርሶናሊቲ ካየሽበት ማለት ነው። ለቤተ ክርስቲያን ማለት ከእግዚአብሔር ጋር ቅርብ የሆነ ሰው ቤተክርስቲያን ለመሄድ በጣም ኦፕን የሆነ ሰው እንሂድ የሚልሽ ሰው እንጸልይ አብረን ቤተክርስቲያን እንሂድ ምን አይነት የሚል ወንድ በቃ የልጆችሽ አባት መሆን ሁላ የሚችል ነው። ምክንያቱም ስብዕናውንም ያሳያል። እግዚአብሔርን የሚፈልግ ሰው ሁሌ በቃ ውስጡ ለሰዎች የተረጋጋ ጌም ይሄ ምንድን የሚባለው ድራማ ማይሰራ ብዙ ይሄ ማይንድ ጌም አይነት ውስጥ ማይገባ በቃ እንትን ነው ኦፕን የሆነ ሰው ነው። እና በተለይ ሴቶች የሚያስፈልጋችሁ ብዬ ማምነው እኔ ለእግዚአብሔር በጣም ቅርብ የሆነ ሰው። ግን ይሄ ማለት ለእግዚአብሔር ቅርብ ሆነው በጣም ክፉ ሰዎች ደግሞ አሉ። ለእግዚአብሔር ቅርብ አይደሉም። ለእግዚአብሔር ቅርብ ሳይሆኑ ለቤተክርስቲያን ቅርብ የሚመስሉ ሰዎች አገልጋይ የሚመስሉ ሰዎች ሆነው ደግሞ በጣም ግርድ የሆኑ ደግሞ ሰዎች እነሱ ለብቻ ነው እውነት አይምሬ ብንመጣባቸው በደንብ ብናወራ በጣም ደስ ይለኛል። እዚህ ለእግዚአብሔር ደግሞ ቅርብ የሚመስል ሆነው ስናየው ከውጭ አገልጋይ የሚመስል ቤተክርስቲያን ሁሌ የሚሄድ የሚመስል ሰው ሁሉ ጥሩ ሰው አይደለም። እዛ ውስጥ ደግሞ በጣም ዊርድ የሆኑ ሰዎች አሉ። እዛ ላይ ለብቻ የሆነ በደንብ አድርገን እንደነዚህ አይነት ፐርሶናሊቲ ያላቸው ሰዎች በደንብ ሊወራባቸዋል። እዛ ላይም ጥንቃቄ የሚያስፈልጉ ነጥቦች አሉ። እሱም በሌላ እናየዋለን። እና እነዚህ ነገሮች ግን በቃ ቢያንስ በመጀመሪያው ቀን ግን ከእግዚአብሔር ጋር ጥሩ ግንኙነት እንዳለው በተለያየ መንገድ መረዳት ባይዜ ትችላለሽ። እና ያለውን መንፈሳዊ ማንነት ካየሽበት ይሄ በጣም ትልቅ ግሪን ፍላግ ነው። በደንብ እንደገና ተገናኙ፣ በደንብ ተዋወቁ ምናምን። እነዚህን ግሪን ፍላጎች አብዛኞቹን ካያችሁበት ምናምን ጥሩ ሰው ሊሆን ይችላል። በሂደት ነው የምታውቀው። ሬድ ፍላጎቹ ምልክት ናቸው እንጂ ፍጹም የሆኑ ሪዛልት አይደሉ። ግሪን ፍላጎችም የዛን ሰው መልካምነት በፍጹም መንገድ የሚያሳይም እንትን አይደለም። ሁሉም ለጥንቃቄ የምንጠቀማቸው ናቸው። ግን ብስራት ማለት አሁን እኛ ፈርስት ዴት ላይ ሊታዩ የሚችሉ አይነት ሬድም ግሪንም ፍላጎችን አንስተን ተነጋገርን። ግን እነዚህን ነገሮች እንዴት ነው ማስተዋል የሚቻለው? ማለት ፈርስት ዴት ላይ ምናምን ገና የመተዋወቅ ሰሞን ላይ ምን አይነት ጉዳዮች ነው ሊወሩ የሚችሉት? ምን አይነት ጥያቄዎች ነው መጠየቅ ያለባቸው? ምን አይነት ጉዳዮች ላይ ነው ሀሳቦችን እያነሱ መነጋገር ያለባቸው? ይህንን ደግሞ ቀጣይ በሌላ ኤፒሶድ መተን የተወሰኑ ሀሳቦችን እንሰጣችኋለን። አብራችሁን ስለቆያችሁ እናመሰግናለን። እንግዲህ የተለያዩ እናንተም ጋር እንዲወሩ የምትፈልጉት ሀሳብ ካለ ኮመንት ላይ መጻፍ ትችላላችሁ።
ወጣቶችን በተመለከተ እንዲህ አይነት ሀሳቦችን እያመጣን በቃ ቤተሰባዊ በሆነ እንትን እናወራቸዋለን። መልካም ጊዜ ይሆንላችሁ። ወንድማችሁ አቡ ነበርኩኝ። ብስራት ነበርኩ ልበል? አዎ ብስራት ነበረ። ነበር። ሰላሙን